ሌላ አሁን አይዟችሁ ሰላም ናት፣ ተሰርታለች። ከዛ በኋላ ልጁ ምን እንደዚህ ያለኝ እንደዚህ ነው ምናምን ምን ተጠቅመሻል ይባል የበርሜላችሁ ውሃ አንዳንዴ እኮ ኢትዮጵያ እኮ ስንቱ ገደል ይገባል። ስንቱ የእውነት ግን እሱ ሌላ በሽታ መጣብኝ። ሌላ ጣጣ ሌላ በሽታ መጣብኝ። ከዛ በኋላ እዛ ዳር ላይ ከአዲስ አበባ ዳር ላይ የሆነ ክሊኒክ ገባውን ሙጃ አንዳንዴ እኔ ጭራሽ እንዲህ ነው ማለት ጀመርኩኝ ማለት ነው። እንደዚህ ያለና በቃ የሆነ እንትን አለ የሚቀባ ምናምን ኧረ የሚቀባ አይደለም ሉፕ አለ ገባችሁ የሚያጥብ ወደ ውስጥም ሊገባ ይችላል ቫይረሱ ማለት ነው። ገብቶም ሊሆን ይችላል እንጂ ወደ እንትን የሚያጥባል እሱን እዘዝልኝ አልኩት። ምናምን እሱን ጻፈ። ከዛ ተዘዘልኝ ዳርጌ አስገብቼ ሆቴል አልገዢ ወደ ገስት ሃውስ እንኳን መምጣት አቃተኝ። ወደ ገስት ሃውስ እዛው አልገዢ እንደዚህ አስገብቻት ማለት ነው። ጠዋት እፎይ ስል እንዲህ ሙልጭ ብሎ ነው የወጣው። ሙልጭ ብሎ እንዳለ እንትኑ እንዳለ ተወረርኩ እንዳለ። ከዛ በቃ በንጋቷም ከተትኩበት አጥቦት አጸራርቶት እፎይ ብዬ ከዛ በኋላ እኔ ጂጂ እዚህ እንኳን ካፌ ቤት እንኳን ሽንቴን አልሸናም ተሳስቼ ሙጀሌ በሉት እኮ ሙጀሌ እግር ላይ ዘሎ እንደሚገባው ምን ታውቁታላችሁ? ሙጀሌ አሁን እንደዛ ነው። በቃ እንደዚህ እኔ እኮ ያነሳሁላችሁ እኮ በነጭ ቅማል ዳንስ እኮ ነው ደርሶብሽ አቃል ግጥም አድርጎ ነው የደረሰብኝ። እኔ የፈጠርኩት መሰላችሁ? እንደ ዓለም ላይ ያለ እኮ እንትን ነው ፈንድያ ሙጀሌ በሉት። እግዚአብሔር ነው በጣም እኮ ነው የሚያመው። ቀላል ያማል እንዴ? ዱባይ ግን ዱባይ ግን አላጋጠመኝም። ዱባይ ሄጄ ሞል ውስጥ ገባሁኝ። እየፈራሁ ግን ገባሁ። ግን ሁሌ መድኃኒቷን ይዤ ነው ክሬሟን ምናምን ሉፑን ምን ይዤ ነው። ከዛ በኋላ ጂጂ ትሄጃለሽ እዚህ ፋርማሲ ሁለቷን $20 ትገዥና ትንቀሳቀሻሽ። አሜሪካንም ደረሰብኝ በነገራችን ላይ አሜሪካንም ሄጄ እየተሯሯጥንና የኔና የሆነ ልጅ እየተሯሯጥን እሱ እዛም ተረፍኩኝ። አሜሪካንም ሄድኩኝ። አሜሪካንም ደረሰብኝ። እንደዚሁ የእናንተው ሰዎች ሽንት ቤት የሆነ ምግብ ቤት ገባን ምናምን ነገርና ሽንት የመጣሻል ነው የሬስቶራንት ምግብ ቤት እንትን አለ። እግዚአብሔር ምስክሬን ነው። በከኩኝ ወጣሁኛ እኔና ስናና ጉዲና ቋለው ብዬ አሜሪካናችሁ ደግሞ ፋርማሲውም ሱፐር ማርኬት ውስጥ ነው እንደ ድሮ ኖርማል ነገር ራሳችሁን መጣችሁ የምትገዙት። ታሪኩ ሌላ ነው። አሜሪካ ከዛ ሄድኩኝ። እንትን ውስጥ ዛውና ውስጥ ምናምን ያጋጥመኛል። ታዲያ እሱን ይዤ እኮ ነው የምዞረው። ያው አለልሽ እሱን ይዤ ነው እሱም ቢሆን ችግር አለ። ጠብ የሆነ ነገር ከነካኝ የለው ፋንድያ በሉት። ፈንገስ ነው ፈንገስ። ቤቴ ቢሸና ምን ይለኛል? ቤቴ ተጠቃቀም ይወጣ። እኔ ለወጣው ለሳት ሲቀረኝ ውሃ ባልጠጣ ደስ ይለኛል። አሜሪካ ዱባይ ግን ንገራችሁ ዱባይ እየፈራሁኝ ዱባይ እንዲያውም የነበረኝን ማጠቢያ አዲስ ነበረ ለሰው ሰጠሁት። ይሄ ነገር ለእንደዚህ ይጠቅማል ብዬ ማለት ነው ይዤ አሁን እገዛለሁ። እንዲያውም ይዤው ከመመጣ እዛ ልጆች ይጠቀሙት ብዬ እንደዚህ ማጠቢያ ነው ብዬ ሰጠኋቸው። አንድ ነገር ቢደርስባችሁ እናቴ ዱባይ ግን ምንም አልሆንኩም። ዱባይ ጽዳት አለው። አይ ቲንክ በደንብ ነው የሚያጸዱት። ከዛ ላይ ውሃ አለ። ገባችሁ? ሁሉም ይታጠባል መሰለኝ። ገባችሁ? እዚህ እኮ በተለይ እዚህ ሃይዌይ ላይ ምናምን በጣም ችግር አለ። በጣም ፈንገስ አልኩሽ። የእሙሙ ፈንገስ ሄሉ እኮ
ወይ የኔ እናት እንዴት ነሽ? ጓደኛሽ አዲስ አበባ ገባች አይደለ? ቴንክ ዩ ሶ ማች ማማዬ። ከኔ ጋር ለምን አልሄድሽም? ከጓደኛሽ ጋር ከማሜ ጋራ ምንድነው ስሙ? ሽንት ቤት ማጠቢያ ባይፕ ነው። ኖርማል በአልኮል እየተደረገ መጥረጊያ ማለት ነው። መድኃኒቱ የቫይራ ክሊን ማጠቢያ ማለት ነው። ትንሽ እንደዚህ ነገር ሲሰማሽ ክሬም ልክ እንደዚህ ነገር ሲሰማሽ እንደዚህ ሉፕ አለች እንደዚህ ነገር እሱን ወደ ውስጥ ትከቻለሽ። ማታ ስትተኝ ማለት ነው። ወደ ውስጥ ከላይ ክሬም አሉ ታጠቢያለሽ። ክሬሙን ትቀቢያለሽ። እሱ ያጥበዋል እና ምንም አይነት ነገር ባክቴሪያ ምንም ነገር እንትንሽ ላይ አይኖርም ሰውነትሽ ላይ። ግን ሽንት ቤት ላይ ምናምን እንትን አለ በጣም ብዙ አለ ነገሮች። ገና እኮ አልኩሽኝ እኮ ገና እንዲህ እግዚአብሔር ምስክሬ ነው። እንዲህ አይቼ ልቀመጥልና ከቀፈፈኝ ራሱ ያሳክከኛል። ከቀፈፈኝ ገና አስቤው ስሜቱ እንትን ይለኛል። ከበዛ ኢንፌክሽን ይፈጥራል። ግን ቼክ አደርጋለሁ በየ6 ወር አምጉድ። ግን በቃ መከላከለው የትም ቦታ እንትን ባለማለት ነው ባለመጠቀም። ሽንቴን ይዣት ቋጥሬት ከዛ ሜዳ ላይ ምናምን መሽናት ትችላለሁ። ሜዳ ላይ ችግር የለም። ግን እንደዚህ የህዝብ ሽንት ቤት ምናምን ግን አሬና መታበላይ እግዚአብሔር ሜዳ ላይ ሸናለሁ። ኦፍኮርስ አለ እኮ እዚህም እኮ ሜዳ ላይ ጫካ ውስጥ ገቢና ሽንት አርገሽ ጥርግ አርገሽ ካስቸገረሽ ካልሆነ ሆቴልሽ ወይ ንጹህ ቦታ ምናምን ስትደርሺ ኧረ እኔ አልቀመጥም እነሱ የሚቀመጡበት ላይ። ለምን ብዬ ያላወቃችሁም ስንት በሽታ እንዳለ የቆዳ ምናምን። ለዛ እኮ ነው አሁን ወሬ ለምን ታስረሱኛላችሁ? ልክ እንደዛ ነው የምትመስለው አልኳችሁ። ፈንገሳም በለዋት እያለችንም ስንጨፍር እኔንም አስፈራራሽ። ለምን ትፈሪያለሽ? ነጭ ቅማል ከጃቢ ጋር ስትደንስ አላየሻትም? እንዲዎች እጇን በኪሷ ከተተች። ሹፌር እጇን በኪሷ ከተተች። አቤት ዞረችለት። ይኸውልህ ከዛ ቂጥ አላት እንድትባል ወይት ቂጥ አለሽ እንድትባይ እንዲያረግሽና እንዲያረግሽ እንዲወጠርሽው ጃፒ ቂጥ የለ ጃፒዬ ይችን ጥፍቄት ነጭ ቅማል ቂጥ የለም። አትገርማችሁም? ዞር ብላ ጉድ ስሙ ይኸውላችሁ እጇን ኪሷ ውስጥ ከታ አንዳንድ ጊዜ እንደዚህ ወንዶች እንደዚህ ሱሪ እንደዚህ ሲያደርጉ አይታችኋል? አፈር ያስበልሽ። የለሽም እኮ መልክ የለሽ፣ ጸባይ የለሽ፣ ቂጥ የለሽ። ለዚህ እኮ ነው የምትቀኘው። ያ ወጥራ ቂጥ ዞር ብላ ቂጧን አሳየች። እቺ ሹል ቂጥ፣ ኧረ የምን ሹል እቺ ልጥፍ ቂጥ ተብሎ ከላዩ ላይ ቂጥ ተብሎ ካልተጻፈ የላትም። አየሽ እንዴት እንደሸው አቤት ወንድ። እጇን በኪሷ ከተተች። ቆይ እዚህ ጋር እጇን በኪሷ ከተተች። ኦኬ ዝቅ አረገችው። አሁን ትዞራለች። ልብሱ ጀምስ ነው፣ ሰፊ ልብስ ነው። አይ ነጭ ቅመል ጃፒ የረዳን ይሰራችል። ቂጥ አለኝ ለማለት የለም ቂጥ
ይኸውላችሁ እጇን ስታነሳ የለም፣ እጅ ሲነሳ ዜሮ። እኔ እንጃ ማታ ነው አሉ። ከቤት እናስም አላለች። ቤት እኮ ቂጥ አላት። አንቺ ሙጀሊያ አስክረኛ አላለችም እንዴ? ትናንት ነው አሉ። በግድ ጎንበሳ አትበይ፣ ራስ ይውጣ ቂጡ። ጎንበሳ የለም ቂጥ፣ ይሄ የሆነ ጨርቅ የሆነ ቂጥሽ እቺ ወስፍ አቋም ይኸውላችሁ እጇን አስገብተን ቂጥ አይደለም አንቺ ቂጥ አይደለም ቂጥ ተብሎ ካልተጻፈ ራሱ ቂጥ ባል ነገር የለሽም። ስልባቡት ነገር በጣም ቀናተኛ ናት። በጣም እዚህ ጋር የምታውቁበት በቃ ችግር እንዳለባት እዚህ ጋር የምታውቁት